ስለዚያች ቀንና ለዚያች ሰዓት ግን አባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። እኔ ራሴ አላውቅም ማለት ስለዛች ቀንና ስለዛች ሰዓት ንጥቀት አለ ከፊታችን። ስለዛች ቀንና ስለዛች ሰዓት ግን አናውቅም። ልጅም ቢሆን አያውቅም ብሏል። እኔም ቢሆን አላውቅም። ማን ነው የሚያውቀው? አባቴ ነው የሚያውቀው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ቢሆን ልጅም ቢሆን የሚያውቅ የለም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። አብ እግዚአብሔር አብ ብቻ ነው ስለዚያች ቀንና ስለዚያች ሰዓት የሚያውቀው። ስለዚህ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። እንዴት ነበረ የኖህ ዘመን? በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲጋቡና ሲያገቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እንደወሰደ ድረስ እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የኖህ ዘመን እንዴት ነበረ? ድርገሙ ቁጥር 38 ጀምሮ በዚያችም ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበረ የጥፋትም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል።